ጤና ይስጥልን እንዴት ውላችኋል ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ በሀገራዊ ምክክር ጉባኤ ላይ የተገኙ ታዛቢዎችና የሀገር ሽማግሌዎች ምክክሩ ለኢትዮጵያ ውስብስብ ችግሮች መውጫ መንገድ ነው አሉ ኢትዮጵያ በተግባር የተደገፈ ግዙፍ የአረንጓዴ ልማት እርምጃ መውሰዷ ለዓለም አቀፉ ማህበረሰብ የለውጥ ሞዴል አድርጓታል። ከውጭ ሁቲዎች በሳውዲ ነዳጅ ጫኝ መርከብ ላይ ጥቃት ፈጽመናል ማለታቸውን ተከትሎ በፋርስ የባህር ወሽመጥ ላይ የንግድ መርከቦች እንቅስቃሴ መቀነሱ ተሰማ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አድርጋለሁ አብራችሁን ቆዩ በዚህ መድረክ ትልቁ በየማስበው በምክክር ውስጥ እንግዲህ መግባባት ይኖራል አንዱ ነገር መግባባት ከሁላችንም ይተበቃል የኔ ብቻ ብለን ምናመጣው ነገር ብዙም ለህዝባችን ላይጠቅም ስለሚችል መግባባት ያስፈልጋል ከኛ የምትጠበቀው መከባበር መቻቻል የአንዱን ሐሳብ መስማት ማዳመጥ እንዲሁም በሰላማዊ መንገድ የምንመካከሮ አንዱን አከብሮ ሴት ወንዱን አከብሮ በብሔር በተለያየ ቋንቋም ብንሆን ሰው በመሆናችን ብቻ ተከባብረን ያን ምክር ላይ እንድንሳተፍ ነው የራሳችንንም ሐሳብ እየሸጥን የሌላውንም ደግሞ ተረድተን መጋራት በጣም ያስፈልጋል ብዬ ነው የማስበው እንደ ሀገር ደግሞ የሚያዋጣን መደጋገፍ መደጋገፍ እና ኮሞን የሆኑ የጋራ በሆኑ ጉዳዮች ላይ ደግሞ እንደዛ ቁጭ ብለን ተነጋግረን ተመካክረን ተግባብተን ሀገራችንን መጻኢ እድል ብሩህ ማድረግ ነው ከሁላችን የሚጠበቀው የተለያዩ ቋንቋ ባህል ያለበት ሀገር ስለሆነ ፍላጎታችን የተለያየ ሊሆን ይችላል ጥያቄያችን የተለያየ ሊሆን ይችላል ማደማመጥ መከባበርና አንዱ ያንዱን ደግሞ ሪስፔክት አድርገን እንደ ሀገር አንድ ቦታ ላይ እንድደርስ ኤክስፔክት አደርጋለሁ ዋናው ነገር ውይይትና ድርድር ስላልሆነ ምክክር ስለሆነ አንዱ የሚያቀርበውን ሐሳብ ሌላው በተረጋጋ መንፈስ እሱም የራሱን ሐሳብ ያቀራረበ ወደ መቀራረብና ወደ አንድነት ለመምጣት ታሳቢ ይደረጋል በመሳተፍ ደግሞ በጣም ደስተኛ ነኝ ቀዳሚ የምናደርገው ሀገራዊ ምክክርን የተመለከቱ ዜናዎችን ይሆናል ወደ መጀመሪያው ጉዳይ አልፋለሁ በኢትዮጵያ እየተካሄደ በሚገኘው ታሪካዊ የሀገራዊ ምክክር ጉባኤ ላይ የተገኙ ታዛቢዎችና የሀገር ሽማግሌዎች ምክክሩ ለኢትዮጵያ ውስብስብ ችግሮች መውጫ መንገድ ስለመሆኑ ተናግረዋል ምክክሩ ኢትዮጵያ ካለችበት ፈተና የሚያወጣትና ይህም ደግሞ ሁሉም ዜጋ ለሰላምና ለውይይት ቅድሚያ እንዲሰጥ ጥሪ የቀረበበት ስለመሆኑም ተነስቷል ዛህራ መሐመድ በጉዳዩ ላይ ተጨማሪ ዘገባ አላት በኢትዮጵያ እየተካሄደ በሚገኘው ታሪካዊው የሀገራዊ ምክክር ጉባኤ ላይ ከተመካካሪዎች ባሻገር ሂደቱን የሚታዘቡ የሀገር ሽማግሌዎችና ለሀገር ውለታን የዋሉ ዜጎች ይገኙበታል እነዚህ ታዛቢዎች በተገኙበት የምክክር ሂደት ሁሉ ያዩት ነገር ተስፋ ሰጪ መሆኑን ገልጸው ሁሉም ተሳታፊዎች አእምሯቸውን ክፍት በማድረግ ሀሳቦችን በነጻነት ማንሸራሸርና ለተሻለ ውጤት በጋራ መስራት ይጠበቅባቸዋል ብለዋል ኢትዮጵያ በነባርነቷ በታሪኳ ያልተደፈረች አገር ያልተወረረች አገር በመሆኗ ያን ክብር እንደጠበቀች የህዝቡ አንድነትና ፍቅር ደግሞ ተጨምሮበት ወደፊት በታላቅ ገና በዓለም ላይ ልትታወቅ የሚያደርሳት ሂደት ላይ ትገኛለች ብል ትክክል ነኝ አእምሯችንን ክፍት አድርገን ጠቃሚ ነገር ከዚህ ይውጣ ብለን ካሰብን መልካም ነገር ይወጣል አዲሱ ትውልድ ይሄንን ነቅቶ መጠበቅ አለበት በኢትዮጵያ ታሪክ ውስጥ ተደርጎ የማይታወቅ ነገር ነው ከወደፊት ደግሞ እንደገና እናድርግ ቢባል እንኳን ዘመናት ይፈጃል ይህ የምክክር መድረክ ለማንኛውም ኢትዮጵያዊ ሐሳቡን በነጻነት እንዲያንሸራሽር በሩ ክፍት በሆነበት በዚህ ወሳኝ ወቅት ሐሳባቸውን በኃይል ለማስፈጸም በየጫካው የመሸጉ ወገኖች የያዙት መንገድ ሙሉ በሙሉ ስህተት መሆኑን ተረድተው
ወደ ሰላማዊው መድረክ እንዲመጡም ይመክራሉ። እኔ አባት ነኝ፣ የ84 ዓመት ሰው ነኝ። ብዙ ታሪኮችንና ብዙ ሂደቶችን ሄጃለሁ። እኔ እስከገባኝ ድረስ ዛሬ እስከተረዳሁት ድረስ ያለው አካሄድ ገና አሁን አንድ ስቴፕ ይቀረዋል። አንድ ስቴፕ ሲቀረው ደግሞ ምን እንደሚሆን እየገረመኝ ነው ዛሬ የሰማሁት ነገር ላይ በመደነቅ። ስለዚህ ጠመንጃውን በየቦታ ትቶ በተመከረው ምክርና አውድ ውስጥ ገብቶ የሚፈልገውን ተቀብሎ የሚሰጠውን ሰጥቶ መግባባት ነው የሚታየው። ስለዚህ ይሄ መግባባት ለኢትዮጵያ ብቻ አይደለም፣ ለዓለም የመማሪያ ምሳሌ ታሪክ ነው የሚሆነው። ይሄ ደግሞ ቆመን እናየዋለን ብዬ ተስፋ አደርጋለሁ። መቼም ቢሆን ምክክርን መግፋት ጥሩ አይደለም። ዳያሎግ አስፈላጊ ነው። በተለያየ መንገድ በጫካም ይሁን በተለያየ ቦታ ሆነው በተቃውሞ መንገድ ላይ ያሉት እድል መጠቀም ጥሩ ነው። መቼም በምንም አይነት መመዘኛ ቢሆን ከጦርነት ምክክር ይሻላል። ስልጣን ከተፈለገ ስልጣን በውይይት ነው፣ በግፊት አይደለም። ከዚህ ውይይት ራሳቸውን ያገለሉ ሰዎች እኔ በጣም አዝንላቸዋለሁ። ምክንያቱም መልካም ነገር መጣ፣ እነሱ ይህንኑ ነገር በሌላ መንገድ ነው የሚፈልጉት ያለው፣ በጠመንጃ ነው የሚፈልጉት ያለው። ይኸው ሰዎች ፊት ለፊት ተቀራርበን እንነጋገር፣ እንወያይ፣ እንጠያየቅ ሲባል እነሱ ራሳቸውን አገለው ደጅ ቀሩ እና ይህ የሚሆን ነገር አይደለም። በምክክሩ ሂደት ላይ በንቃት እየተሳተፉ የሚገኙ ሁሉም አካላት ለኢትዮጵያ ብሩህ ተስፋ ሲሉ የመነጋገር የመደማመጥና ችግሮችን በሰላማዊ መንገድ የመፍታት በጎ ባህልን ለተተኪው ትውልድ ማቆየትና ማስረከብ ይኖርባቸዋል። ይህም ለሀገር ዘላቂ ሰላምና እድገት ጠንካራ መሰረት የሚጥል በመሆኑ ሁሉም ባለድርሻ አካላት ይህንን ታሪካዊ ኃላፊነት በትክክል ተረድተው ለሂደቱ ስኬታማነት በቁርጠኝነት መስራት እንዳለባቸው ተመላክቷል። መነጋገር፣ መደማመጥ። አንዳንድ ጊዜ ስንነጋገር እኮ እኛ የራሳችንን የምናዳምጠው፣ ሌላ ያንቺን ሀሳብ ለመቀበል መዘጋጀት ያስፈልጋል እና ጎረቤት ለጎረቤት መጠቃቀም መረዳዳት የምንችለው ስንተዋወቅ ስንቀራረብ። አሁን ባለንበት በ21ኛው ክፍለ ዘመን ደግሞ ዳያሎግን የሚተካ ምንም ነገር የለም። ውይይትን የሚተካ ምክክርን የሚተካ ነገር የለም። ስለዚህ ይህንን እድል ተጠቅሞ ባለው አጋጣሚ ሁሉ ቁጭ ብሎ መነጋገር አስፈላጊ ነው ብዬ ነው ማምለው። ይህንን በተግባር ለመተርጎም ህዝቡ ተነስቶ እንዳለ አያለሁ። ይሄ ሀሳብ ይሄ እቅድ ውስጣቸው ገብቶ እነሱም ተረድተውት እኛም ተረድተ ነው ወደ መሃል መተን ዋጋ ተከፍሎበት፣ ሁሉም ዋጋ መክፈል አለበት። ውጭም ያለው ዋጋ መክፈል አለበት፣ እዚህም ያለው ዋጋ መክፈል አለበት። በተከፈለ ዋጋ ተገዝቶ የኢትዮጵያ አንድነትና ህብረት እንዲኖር ምኞቴ ነው። የሀገር ሽማግሌዎቹና ታዛቢዎቹ ኢትዮጵያን አሁን ካለችበት ፈተና አውጥቶ ወደ ተሻለ ምዕራፍ ለማሸጋገር የተጀመረው ምክክር ተስፋ ሰጪ በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣ አሳስበዋል። ከተለያዩ የኢትዮጵያ ክፍሎች የተውጣጡ የህብረተሰብ ክፍሎች በሀገራዊ ምክክር መድረኩ ያላቸውን ተሳትፎ አሁንም ቀጥሏል። ከነዚህ መካከል ከደቡብ ኢትዮጵያ ጋሞ ዞን ሴቶችን በመወከል የተገኘችው ቅድስት ጸጋዬ አንዷ ናት። ወጣቷ የሴቶችን ድምጽ በታሪካዊ መድረክ ማሰማት በመቻሏ ትልቅ እድለኛነት እንደተሰማት ገልጻ የምክክር ሂደቱ የኢትዮጵያን የወደፊት ተስፋና አብሮነት የሚያለመልም መሆኑን ተናግራለች። ሰናይት ብርሃኔ አነጋግራታለች። ከራስ አንደበት እንከታተል። ቅድስት ጸጋዬ ይባላለሁ። የመጣሁት ከደቡብ ኢትዮጵያ ከጋሞ ዞን ነው። ወክዬ የመጣሁት ሴቶችን ነው። ባለሁበት አካባቢ በጣም ጥሩ ተሳትፎ አለኝ። በዛ ሴቶችን በመወከል ነው እዚህ ድረስ የመጣሁት። ከቀበሌ ጀምሮ ተወክዬ መጥቼ ባለው ኮሚሽኑ ባስቀመጠው ስታንዳርድ እየተመረጥኩ የፌዴራል ተወካይ ሆኜ አሁን የዚህ መድረክ ተሳታፊ ሆኛለሁ። በዛ መንገድ ነው ተመርጬ የመጣሁት። ከአጀንዳ መሰብሰብ ጀምሮ እስካሁን ባለው በግሩፔ ላይ ያው ተሳትፎ አለኝ። ፕሬዘንት አደርጋለሁ። እነዛን በማድረጌ ሰለክት ተደርጌ የክልሉ መድረክ ላይ በምርጫ ካርድ አልፌ ይሄንን እድል አግኝቼ ነው እዚህ የመጣሁት። እኔ በጥሩ ጊዜ የመጣሁኝ ሴት ነኝ ብዬ ነው ማስበው። ከዚህ በይበልጥ ደግሞ ቀጣይ የሚሰሩ ስራዎች እንደነበሩ ሆነው እኔ በጣም እድለኛዋ ሴት ነኝ። ይሄንን መድረክ በማግኘቴ በዚህ እድሜ በልጅነት እድሜ ይሄን እድል ማግኘቴ እኔ በራሴ በጣም እድለኛ ነኝ ብዬ ነው ማስበው።
አሁን ላይኛ ዋናው ነገራችን ያለፈውን እንዳለፈ ረስተነው መጥፎ ነገራችንን ጥለነው አሁን ቀጣይ ለሚመጣው ትውልድ የተሻለች ኢትዮጵያን የምናስረክብ ሴቶች ነን። የየራሳችን አስተዋጽኦ አለን። በጣም ሴቶች ላይ መሰራት ያለባቸው ነገሮች እንደነበሩ ነው። ከዚህ ቀደም ሴቶች ላይ ያለውን ነገር እናውቃለን፣ ብዙ ነገሮችን እናውቃለን። አሁን እዚህ መድረክ ስናይ ራሱ የሴቶች ተሳትፎ በጣም ከፍተኛ ነው። ያለፉ ቁርሾችን ረስተን የተሻለች ኢትዮጵያን አሻግረን ለሚመጡ ትውልዶች ተወቃሽ ሳንሆን ጥሩ ኢትዮጵያን እንድናስረክብ ነው ምኞቴና ሀሳቤ። ከዚህ በፊት ሰባዎቹ ላይ ምናምን ግጭቶችን መፍታት ሰው በዚህ ልክ አልለመደውም። ኢትዮጵያ ላይም ይሄ የመጀመሪያ ጊዜያችን ነው። ሁላችንም እኮ አሁን ተሰብስበን ተቀምጠን የየራሳችንን ሀሳብ ስናመጣ የተሻለች ኢትዮጵያ ነው የምንፈልገው። ግን ያለ ማውራታችን፣ ያለ መግባባታችን፣ ያለ መነጋገራችን ነው እስካሁን ድረስ ችግር እየፈጠረብን ያለው። አንዱ ያንዱን አዳምጦ ሰምቶ ለምን ማለት እንደፈለገ መረዳት ከቻልን ማይፈቱ ችግሮች እንደሌሉ እኔ በራሴ አምኛለሁ። አጠቃላይ የዚህ ዘመን ትውልድ መሆኔ እኔ በጣም እድለኛ ነኝ። አንደኛ የዚህ ዘመን ማለት በግጭት ከማይፈቱ እና በንግግርና በውይይት የሚያምኑ ወጣት በመሆኔ በጣም እድለኛ ነኝ። በዛ ላይ ደግሞ ቀጣይ የምናሸጋግራትን ኢትዮጵያን የኔ አሻራ መኖሩ እኔ በጣም እድለኛ ነኝ ብዬ ነው ማስበው። በዛ ላይ ሴቶችን ወክዬ መምጣቴና ብዙ ተግዳሮቶችን ያሳለፍን ሴቶች አለን። ከዛ ደግሞ ተግዳሮት አለፍ ሲል የተሻለች ሴት በተፈጠረችበት ዘመን መወለዴ አሪፍ ነኝ። ቀጣይ ለሚመጡ ሴቶች ደግሞ የተሻለች ኢትዮጵያን የማስረክብ ሴት በመሆኔ እድለኛ ነኝ ብዬ ነው ማስበው። እየተካሄደ ከሚገኘው ሀገራዊ ምክክር ጠንካራና የበለጸገች ሀገር መመስረት የሚያስችል ሀሳብ እንጠብቃለን አሉ የሐዋሳ ከተማ ነዋሪዎች። ጦርነትን አማራጭ አድርገው የሚንቀሳቀሱ አካላትም ወደ ጠረጴዛ ዙሪያ በመምጣት ለሀገር አንድነት አብረው እንዲሰሩም ነዋሪዎቹ ጥሪ አቅርበዋል። አስተያየቶቻቸውን ያሰባሰበው ሐዋሳ የሚገኘው ባልደረባችን ፍቃዳ ባለማየሁ ነው፣ እንደሚከተለው ይቀርባል። በጠረጴዛ ዙሪያ ሁሉም የኢትዮጵያ ብሔር ብሔረሰቦች ከየትኛም ቦታ የተወጣጡ ውይይት እያደረጉ ነው አለው። በዚህ እኔ የሚጠብቀው ውይይቱ ለነገ ኢትዮጵያ አንድ የሚያደርግ ሁሉንም የሚያስማማ ውጤት ከውይይቱ ይገኛል ብዬ ነው የሚጠብቀው። እኛን የሚወክሉን ተወካዮቻችን ከያሉበት ተሰባስበው እየመከሩ ነው። ስለዚህ ምክራቸው ለኢትዮጵያውያን ለሀገር የሚበጅ አንድነታችንን የሚያጸና በአንድ ላይ የሚገምደን ሀሳብ ያፈልቃሉ። ስለዚህ የአብሮነታችን ትስስር የሚያጠናክር ሀሳብ እንጠብቃለን። እንደ አንድ ኢትዮጵያዊ እጅግ በጣም ጓጉቼ የምጠብቀው ጉዳይ ቢኖር ይሄ ነው። የጋራ ጥቅምን፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጥቅሞቻችንን መሰረት ያደረጉ ጉዳዮቻችን ላይ እንደ ሀገር ተወያይተን ከተግባባን ነገ ብሩህ የሆነች የበለጸገች በዜጎች መግባባት ላይ መሰረት ያደረገ የዜጎችን ጥቅም መሰረት ያደረገ አንድ ሀገራዊ ሀገር መመስረት የምንችልበትን እድል ይፈጥርልናል ብዬ አምናለሁ። ይህንንም ጠብቃለሁ። እቺ ሀገር በጣም ትልቅ ሀገር ናት። ትልቅ ሕዝብ ያላት ናት። ትልቅ ታሪክ ያላት ሀገር ናት። በሰላም ተነጋግረን ተመካክረን ብንኖር ደግሞ በአፍሪካ ውስጥ ትልቁን ድርሻ ትልቁን ቦታ ትልቁን ኢኮኖሚ ልንይዝ የምንችል ሀገራት ናት። ትልቅም ኃይልም የሰው ኃይልም አለን። ኢኮኖሚም የበላይነትን ሊኖረን የሚችል ሀገር ነው። ምክክሩ በሰላም እንደዚሁ አሁን በተጀመረው መልኩ ከሄደ ኢትዮጵያ በእውነት በጣም ትልቅ የሆነ ሀገር ትሆናለች ብዬ አስባለሁ። ተመካክረው ወጥተው የሆነ ለኛ የሚበጀንን ነገር ይዞ ይወጣሉ ብለን እናስባለን። ወደ ልማት ብቻ የምንገባ ነው የሚመስለኝ። ካሁን በኋላ ልማት ስራ ብቻ በዝቶ ሁሉም ህብረተሰብ ተባብረው አንድ ላይ ተሰባስበን አገራችንን እናሳድጋለን ብዬ አስባለሁ። በኢትዮጵያ ውስጥ የተለያዩ ሀሳቦችን ይዞ በጫካ ውስጥ ያሉ ወንድሞቻችን አሉ። የተለያየ አጀንዳ አላቸው። እነዛ ወንድሞቻችንም ከዚህ በኋላ ኢትዮጵያ የምትፈልገው በጦርነት የሚመሰረት ሀገር ሳይሆን በውይይት የጋራ የሆነች በውይይት የዳበረች ሀገር ስለምንፈልግ እነዚህ አካላትም አጀንዳቸውን ወደ
ጠረጴዛ ዙሪያ በማምጣት ከጫካ በመውጣት ዜጎች የሚፈልጉትን ነገር በሐሳብ ብቻ ማሸነፍ እንደሚቻል አድርጎ ወደዛ ዙሪያ እንዲመጡ በበኩሌ ጥሬን ማስተላለፍ ፈልጋለሁ። አሁንም ድረስ በጣም ኋላ ቀር የሆነው ነው 21ኛው ክፍለ ዘመን የማይመጥን አሳሰብን ይዘው በጠበንጃ በመሳሪያ ፈሙዝ ችግሮችን ለመፍታት ወደ ጫካ የገቡ አካላት አሉ። ለነዚህም የሚበጀው አማራጭ ምክክርና ውይይት ነው። ስለዚህ እነሱ ይሄን ሀሳብ ተቀብለው ወደ ምክክሩ ወደ ውይይቱ ቢገቡ መልካም ነው። በውይይት የሀሳብ ልዩነቶቻችንን ማጥበብ እንችላለን። በውይይት ፍላጎቶቻችንን ከግል ወደ ጋራ ማምጣት እንችላለን። ስለዚህ ጦርነት ለየትኛውም ሀገር ለየትኛውም ሀሳብ ማሳኪያ መፍትሄ ነው ብዬ አላምንም። ጫካ ውስጥ የሚኖሩ ሰዎች እነዚህ ሰዎች እኮ መጥቶ መመካከር እዛ ጫካ ያስገባቸው ምክንያት እዚህ ውይይት ውስጥ አለ። እዚህ ጋር መመካከሩ ነው የሚቀለው። ሲምፕለስት ዌይ ማለት ይሄ ነው ብዬ አስባለሁ። የሰለጠነ ሰው አስቦ ተነጋግሮ አልሞ በአይዲያ ተሸንፎ ወይም አሸንፎ ነው የሚኖረው እንጂ በጥይት ሰው አይሸናንፍም። ስለዚህ ጦርነት አያስፈልግምም። ወደ ኋላ ቀረም ነገር ነው መወያየቱ የበለጠ ይሆናል ብዬ አስባለሁ። የሞዴል ገጠር መንደሮች ግንባታ ፕሮጀክት አርሶ አደሩ የኑሮ ዘይቤውን ቀይሮ ዘመናዊነት እንዲከተል ምቹ ሁኔታን ፈጥሮለታል። የመንደሮቹ ግንባታ የገጠር ሽግግርን በማሳለጥ ዜጎች የተረጋጋ ኑሮ እንዲመሩ ከማስቻሉም በላይ የከተማነት ጽንሰ ሀሳብ እንዲሰርጽ መሰረት ጥሏል። ሰለሞን ባረና በጉዳዩ ላይ ተጨማሪ ዘገባ አለው። እንደ ሀገር የተጀመረው የሞዴል ገጠር መንደር ግንባታም በተለይም የአርሶ አደሩን ህይወት በመቀየር ኑሮውን ዘመናዊ እንዲያደርግ አጋዥ ሆኗል። አርሶ አደሩ ከዚህ ቀደም ሩቅ ተጉዞ ያገኝ የነበረውን አገልግሎት በአቅራቢያው የሚያገኝበት ምቹ ሁኔታዎችም ተፈጥረዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሸካ ዞን የየኪ ወረዳ አርሶ አደሮችም በመንግስት በተገነባላቸው ዘመናዊ የመኖሪያ ቤት ኑሯቸውን ጀምረዋል። በእንጨት ብቻ የተሰራ ቤት ነበረን። በጣም የደከመ የቆሸሸ ሊፈርስና ሊወድቅ ያለ ቤት ነበረን። በጣም ስጋት ላይ ነበርን እና በእውነት የፈጣሪ እርዳታም የፈጣሪም ድጋፍ ሆኖ መንግስትም ይሄው ደርሶልን የተሻለ ቤት በመግባታችን ቤታችን ተመርቆኛ ወደዚህ ቤት ኑሮ በመጀመራችን በጣም ደስታ ነው የሚሰማን። ድሮ ከዚህም በፊት በጋዝ ነው ልጆቹ ደብተር ሲያጠኑ ነበረ። አሁን ግን ኤሌክትሪክ አለ፣ ማብራትም አለ። በዚህ ላይ ልጆችን በማብራት ላይ ያጠናሉ። እነሱም ደግሞ ራሳቸው የሻለ መኝታ ለነሱ የተዘጋጀ ጥናት ቦታ ክላስ አለ። እዛ ውስጥ ገብቶ ደብተርን በማጥናት ልጆችም ደግሞ የተሻለ ኑሮ ለማሳደግ በጣም የተሻለ ቤት የተሻለ ኑሮ ነው። ለአርሶ አደሮቹ የተፈጠረላቸው ምቹ ሁኔታ በሌሎችም ዘንድ መነሳሳትን ፈጥሯል። መኖሪያ ቤት አለ፣ ኩሽና አለ፣ ከነ ሻወር ቤት ከነ ሽንት ቤት ሁሉን ያቀፈ እና ይሄ ቤት ደግሞ ትልቁ ቤት የህፃናት ክላስም አለው፣ እንግዳ ማረፊያም አለው። ዋና የኛ መኝታም ስላለ ይሄ ደግሞ ዘመናዊነት ያደርገዋል። እኔም ከዚህ ወስጄ በእንደ አይነት አናኖር ነው በዘመናዊ ኑሮ ለመኖር ነው የሚፈልገው። ምክንያቱም መኝታ የተለየበት፣ ቴሌቪዥን ያለበት፣ ሳሎን ለብቻ፣ መኝታ ለብቻ፣ የዶሮ እርባታ ለብቻ የተሰራበት፣ የጓሮ አታክልት ለብቻ ወደ ኋላ ሄዶ የምናይበት፣ ሽንት ቤት የጸዳ ጽዱ መኝታ ጽዱ መንደርን በመመስረት ከዚህ በተለየ ሁኔታ በእንደ አይነት ሞዴል ህይወት ለመኖር ነው ያለኝ እቅድ። መንደሮቹን መርቀው ለተጠቃሚዎች ያስረከቡት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን እንደገለጹት በአንድ ወረዳ አንድ ሞዴል መንደር ለመገንባት የተያዘውን እቅድ ለማሳካት ርብርብ እየተደረገ ይገኛል ብለዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተቀመጠ አቅጣጫ ነው። በተለይም የአንድ ግቦች ተብሎ ከተቀመጡ አንዱ በአንድ ወረዳ አንድ ሞዴል መንደር መገንባት ነው የተቀመጠው አቅጣጫ። ይህንን አቅጣጫ ተቀብለን ባለፉት ወራቶች ከ16 መንደሮች በላይ ሰርተን አስመርቀን ለህዝቡ እያስተላለፍን ያለንበት ሂደት አለ። ሞዴል መንደሮቹ በከተማ ውስጥ የሚገኝ አንድ ዘመናዊ ቤት ሊያሟላ የሚገባቸውን ነገሮች ሁሉ በውስጡ ያሟላ ነው ማለት ነው። ስለዚህ በሚቀጥለው ጊዜ ቀሪ ያልሰራንባቸው አካባቢዎች ላይ ቀሪ ሞዴል መንደር አንድ መንደር የማሳካት ስራ እንሰራለን። በሰራናባቸው አካባቢዎች ደግሞ ተጨማሪ ሞዴል መንደሮችን የማስፋፋት ስራ ሊሰራ የሚችልበትን ሜካኒዝም ዲዛይን እያደረግን ያለንበት ሂደት ነው ያለው።
በርካታ ኢኒሼቲቮችን እንደ ክልላችን ውጤታማ በሆነ መልኩ እየተገበርን ያለንበት ሂደት እንዳለ ለማሳወቅ ነው። በሚቀጥሉ ጊዜያቶች ከዚህ የበለጠ ስራ በመስራት ህዝባችንን ተጠቃሚ ማድረግ ቁጥር 1 አቋም ይዞ የክልሉ መንግስት በስፋት እየሰራ ያለበት ሂደት እንዳለ ለማንሳት ነው። የአርሶ አደሩን ኑሮ ለማሻሻል በተለይም ገጠርን ከከተማ ጋር ለማስተሳሰር በመንግስት የተቀረጹ የተለያዩ ፕሮግራሞች ውጤታማ በመሆን ላይ ናቸው። አሁን ላይ በገጠር ሞዴል የገጠር መንደሮች ተገንብተው አርሶ አደሩ ከዚህ ቀደም ርቆ በመሄድ የሚያገኛቸው የተለያዩ አገልግሎቶችን ባለበት አካባቢ የሚያገኝበት ምቹ ሁኔታዎች ተፈጥረዋል። አሁን እኛ በተገኘንበት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሸኮ ወረዳ የሚገኙ አርሶ አደሮች ሞዴል የገጠር መንደር ተገንብቶላቸው ከዚህ ቀደም የነበረውን ኑሮ በማሻሻል አሁን ወደ ዘመናዊነት ተሸጋግረዋል። ለኢቲቪ ዜናም ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለተጠናቀረው ዘገባ ሰለሞን ባረና ነኝ፣ ሸኮ ወረዳ። ዓለም በአየር ንብረት መዛባት ሳቢያ ለከፍተኛ የህልውና አደጋ ተጋልጣለች። ኢትዮጵያ በተግባር የተደገፈ ግዙፍ የአረንጓዴ ልማት እርምጃ መውሰዷም ለዓለም አቀፉ ማህበረሰብ የለውጥ ሞዴል ያደርጋታል። የኢትዮጵያ አረንጓዴ አሻራ መርሃ ግብር ሀገራዊ የተፈጥሮ ሀብትን ከመንከባከብ ባለፈ የቀጠናውን ሀገራት የአየር ንብረት ችግር በጋራ ለመፍታት ያስቻለ ጠንካራ የአረንጓዴ ዲፕሎማሲ መድረክ መፍጠርም ተችሎበታል። ወንድማገኝ ኃይሉ በጉዳዩ ላይ ተጨማሪ ዘገባ አለው። ዓለማችን በአሁኑ ወቅት በታሪኳ አይታው በማታውቀውና የሰው ልጅን የህልውና መሰረት በሚፈታተን የአካባቢ አየር መበከል፣ የሙቀት መጨመር እንዲሁም የብዝሃ ህይወት መጥፋት ከፍተኛ አደጋ ውስጥ ትገኛለች። በተለይም ከጊዜ ወደ ጊዜ እየከፋ የመጣው የአየር ንብረት መዛባት የሚያስከትለው ተደጋጋሚ ድርቅ፣ የጎርፍ መከሰትና የመሬት መራቆት የብዙ ሀገራትን የምግብ ዋስትና፣ ህዝባዊ ደህንነትና የኢኮኖሚ ህልውና በከፍተኛ ደረጃ ፈተና ላይ ጥሎታል። ይህንን ዓለም አቀፋዊ ስጋት ለመመከት በርካታ ሀገራት የተለያዩ ስልቶችንና ፖሊሲዎችን ሲቀይሱም ኢትዮጵያ በ2011 ዓ.ም ያስጀመረችው የአረንጓዴ አሻራ መርሃ ግብር ግን ከተራ የዛፍ ተከላ ፕሮጀክት ባሻገር ለዓለም አቀፉ ማህበረሰብ የሚሆን ተግባራዊ ዘላቂና ውጤታማ የለውጥ ሞዴል መሆኑን በተግባር አስመስክረዋል። ሩቅ ባሉ ሀገሮችም ላይ እዚህ ጎረቤት ብቻ አይደለም። ለምሳሌ ፓኪስታን ድረስ የኢትዮጵያ የአረንጓዴ አሻራ ቲም ፓኪስታን ሀገር ድረስ ሄዶ ልምድ አካፍሎ መጥቷል። ይሄ እዛ ባለው መንግስት በቀረበ ጥያቄ መሰረት ነው። ኤሽያ ውስጥም ሄዶ ተጽዕኖ ፈጥሯል። እንደነ ሳዑዲ ያሉ አገሮችን ጭምር ኢንፍሉዌንስ አድርጎ ኤሽያ ድረስ ድንበር ተሻግሮ ቀይ ባህርን አቋርጦ የሳዑዲ መንግስት ንጉሱ የሚከታተለው ሚድል ኢስት ሪግሪኒንግ የሚባል ትልቅ ኮንሶርቲየም ተቋቁሟል። ኢትዮጵያ አረንጓዴ አሻራን በሀገር ውስጥ አላስቀረችም። ይልቁንም ለጎረቤት ሀገራት እንደ ጅቡቲ፣ ደቡብ ሱዳን፣ ኬንያና ሶማሊያ ችግኞችን በማከፋፈልና አብሮ በመትከል አረንጓዴ ዲፕሎማሲን ተግብራለች። ድንበር ተሻጋሪ የሆኑ የተፈጥሮ አደጋዎችን በጋራ ለመከላከልና የቀጣናውን የአየር ንብረት ለማረጋጋትም ትልቅ ድልድይ ሆነዋል። በጣም ዘላቂ የሆነ ሪኒዌብል ሪሶርስ አሁን አረንጓዴ አሻራ መርሃ ግብር እየሰራው ያለው ነው። ለዛም ነው ለትውልድም ስለሚተላለፍ ነው ነገን ዛሬ እንትከል እምንለው። ለነገ ያልፋል። ለነገ እያለፈ በእኛ ሀገር ውስጥ ግን ለጎረቤት ሀገሮችም እያለፈ ነው። ኬንያ ላይ ትልልቅ ተጽዕኖ አንጥቷል። እነሱ ላይ ብቻ አይደለም፣ በርካታ ጎረቤት ሀገሮቻችን ላይ ይሄንን እያደረግን በጎረቤት ሀገሮቻችንም ላይ ተጽዕኖ እያደረግን ነው። ግን አሁን አረንጓዴ አሻራ መርሃ ግብር በዓለም ላይ ነው ተጽዕኖ እያደረገ ያለው። ኢትዮጵያ ከወቅቱ ጋር የተጣጣመናም ውጤታማ የአየር ንብረት መዛባትን የመከላከል ስራ እያከናወነች መሆኑን በአዲስ አበባ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት መሪዎች ጭምር እውቅና እየሰጡ ነው። አሁን በአውሮፓና በሁሉም አካባቢዎች የከፍተኛ ሙቀት ማዕበልን እያየን ነው። ለዚህ የአየር ንብረት ለውጥ መፍትሄው ዛፎችን በመትከል የደን ሽፋንን ማሳደግ ነው። የጎርፍ አደጋዎችም እየተባባሱ መሆናቸው እየታየ ነው። እናም ኢትዮጵያ እየሰራች ያለው የአረንጓዴ አሻራ ወቅቱን ያገናዘበና አሁን ላለንበት ዓለም አቀፍ ችግር ትልቁ መፍትሄ ነው። የአረንጓዴ አሻራ ኢኒሼቲቭ በጣም ወቅቱን ያገናዘበ ነው። ምክንያቱም ዛፍ መትከል የአየር ንብረት መዛባትን ለማሻሻል ቁልፉ ተግባር ስለሆነ የአየር ብክለት መጠንን ለመቀነስም ወሳኝ በመሆኑ የአረንጓዴ አሻራ ጊዜውን ያገናዘበ ስራ ነው።
ኢትዮጵያ በየዓመቱ የምታካሄደው የአረንጓዴ አሻራ መርሃ ግብር የውስጥ የተፈጥሮ ሀብቷን ከመንከባከብና ከመመለስ ባለፈም ለቀጠናውና ለዓለም አቀፉ ማህበረሰብ በቢሊዮን የሚቆጠሩ ችግኞችን በመትከልና በማጽደቅ የካርቦን ልቀትን ለመቀነስ የተያዙ ዓለም አቀፍ ግቦችን በተግባር ደግፋለች። ብዝሃ ሕይወትን በማደስ በኩልም የወደሙ ደን፣ የተፋሰስና የጠፉ የእጽዋት ዝርያዎች እንዲያንሰራሩ አድርጋለች። የዓለም አቀፍ መዳኛ መንገድ ለዚህ በተለይ ለአየር ንብረት ለውጥ፣ ለበረሃማነት መስፋፋት፣ ለዚህ ለብዝሃ ሕይወት መጥፋት፣ ለውሃ ምንጮች መድረቅ፣ ለዝናቡ መዛባት ከካርበን ንግድ ጋር ተያይዞ ለሚመጣው ኦፖርቹኒቲ ለስራ ፈጠራ አረንጓዴ ስራ ፈጠራና ለአጠቃላይ ለዘላቂ ልማት የዓለም ኢኒሼቲቭ እንዲሆን ጠንክረን እየሰራን ነው። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ሀገራዊ የተፈጥሮ ሀብትን ከመንከባከብ ባለፈም የቀጠናውን ሀገራት የአየር ንብረት ችግር በጋራ ለመፍታት ያስቻለ ጠንካራ የአረንጓዴ ዲፕሎማሲ መድረክ መፍጠርም ችሏል። እስካሁን ከ48 ቢሊዮን በላይ ችግኞችን በመትከል የተመዘገበ ውጤትም ኢትዮጵያ ለዓለም አቀፉ የአየር ንብረት ለውጥ ፍልሚያ በተግባር ያበረከተችው ግዙፍ አስተዋጽኦናም ለሌሎች ሀገራትም አይነተኛ ሞዴል መሆኗን የሚያረጋግጥ ነው። ወደ ውጭ ዜና አለፍን። ሁቲዎች በሳውዲ የነዳጅ ጫኝ መርከብ ላይ ጥቃት ፈጽመናል ማለታቸውን ተከትሎ በፋርስ የባህር ወሽመጥ ላይ የንግድ መርከቦች እንቅስቃሴ ቀንሷል። በፋርስ የባህር ወሽመጥ ቁልፍ የባህር ላይ መተላለፊያዎች ከሆኑት ሆርሙዝና በባብኤል መንደብ የባህር ወሽመጦች በኩል የሚያልፉ የመርከቦች ትራፊክ ትላንት ከሌላው ጊዜ ከፍተኛ ቅናሽ ማሳየቱን የመርከብ ትራንስፖርት መረጃዎች አመላክተዋል። የቀጠናው ጦርነት ከመጀመሩ በፊት አብዛኛውን ጊዜ በቀን ከ130 እስከ 140 የሚደርሱ መርከቦች በመተላለፊያ በኩል ያልፉም ነበር። በባብኤል መንደብ በኩል ረቡዕ ዕለት የባሃማስ ባንዲራ የያዘች አንዲት ደረቅ ጭነት ጫኝ መርከብ ብቻ የባህር ወሽመጡን ያቋረጠች ሲሆን ይህም ከቀደመው ቀን በ20 መርከቦች ዝቅ ያለ ስለመሆኑ ተነግሯል። በኢራን እንደሚደገፉ የሚነገርላቸው የየመን ሁቲዎች በትላንትናው ዕለት በሳውዲ አረቢያ የቀይ ባህር የወደብ ከተማ በሆነችው የያምቡ ባህር ዳርቻ በሚገኝ የሳውዲ የነዳጅ ጫኝ መርከብ ላይና በኤደን የባህር ወሽመጥ በሚገኝ ሌላ የሳውዲ የነዳጅ ጫኝ መርከብ ላይ የሚሳኤል ጥቃት ፈጽመዋል። ከሳውዲ አረቢያ በኩል ግን በሁለቱም ጥቃቶች ላይ የተሰጠ ማረጋገጫ የለም። ተመልካቾች ለ6 ሰዓት ዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ነበሩ። በቀጣይ የቢዝነስና የስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። 7 ሰዓት ሲሆን ዜና ኢትዮጵያ በምዕራፍ 2 ከእናንተ ጋር ይመለሳል። መልካም ጊዜ እንላችሁ።